18 ዓመት ያልሞላችሁ ቤተሰቦቻችን ይህንን ትረካ እንዳታዳምጡት። የጋዳፊ ገመናዎች። ጋዳፊ በጥብቅ የፍቃድ ጾም ከሚጾሙበት ሰኞና ሐሙስ በስተቀር ከሴት ወታደራዊ አካዳሚ በተመረቁ 40 ፈርጣማ ድንግል ሴቶች በቅርብ ርቀት ይታጀባሉ። ጋዳፊ ዕድሜ ዘመናቸውን ሙሉ በድንግልና ለመቆየትና ጋዳፊን እስከ ዕለተ ፍጻሜያቸው በታማኝነት ለመጠበቅ በመማል በሥራ ውል ወረቀት ይፈራረማሉ። የጋዳፊን አረንጓዴ መጽሐፍ በመዳፋቸው ተጭነው ድንግልናቸውን ይዞ ለማቆየት ይምላሉ። ከጋዳፊ ጎን ለበርካታ ዓመታት የማትጠፋ ዩክሬናዊት ነርስ አለች። ጋሊያ ኮሎትኒስካ ትባላለች። በእርግጥ ጋዳፊ ሌሎች ዩክሬናውያን ነርሶችም አሏቸው። ሁሉም ነርሶች አባት ጋዳፊ እያሉ ነው የሚጠሯቸው። በሄዱበት ሁሉ ከጋሊያ ጋር ከ10 ዓመት በላይ ጎን ለጎን ሳይለያዩ እንደምታዩታቸው ጋዳፊና ጋሊያ የተለየ ፍቅር ግንኙነት እንዳላቸው በሚዲያዎች ብዙ ጊዜ ተወርቷል። ግን ትክክለኛውን ሚስጥር ማንም የሚያውቅ የለም። ጋዳፊ ምክንያቱ በማይታወቅ ሁኔታ ለቀድሞ የአሜሪካ የውጭ ጉዳይ ሚኒስቴር ኮንዶሊዛ ራይስ የተለየ ፍቅር ነበራቸው። እጅግ ከሚያደንቋቸው አፍሪካ አሜሪካውያን ፖለቲከኞች ቀዳሚዋ እንደሆነች በአደባባይ ገልጸዋል። በ2008 ዓ.ም ኮንዲ ትሪፖሊን ስትጎበኝ ጋዳፊ በተለመደው ጥይት የማይበሳው ሰፊ ድንኳናቸው ውስጥ ነበር የተቀበሏት። ኮንዲ ከልኡካኖቻቸው ጋር ሆነው የጋዳፊን እጅ ለመጨበጥ ሲዘረጉ ጋዳፊ ሊጨብጧት ፈቃደኛ አልሆኑም ነበር። ይህንን ክስተት ብዙ የዓለም ዜና ጣቢያዎች ቀርጸው አስቀርተውታል። ኮንዲ በሁኔታው በጣም ነበር የተሸማቀቁት። ሆኖም ጋዳፊ ለኮንዲ $200,000 ውድ ጌጣጌጦች ስጦታ አበርክተው ነበር ኮንዲን ከትሪፖሊ የሸኟት። ጋዳፊ ከ8 ሰዓት በላይ በአውሮፕላን መብረር በጣም አይወዱም፣ እንዲያውም ይፈራሉ ይባላል። ሊፍትም ሆነ ማንኛውንም ከፍታ መውጣትም እንዲሁ አጥብቀው ይፈራሉ። የሆቴሎችን ረጅም ሊፍቶች ስለሚፈሩም ይሆናል ድንኳን የሚመርጡት። ዓመታዊው የተባበሩት መንግስታት ስብሰባ ኒውዮርክ ሲካሄድ እንኳን አድራሻቸውን ፖርቱጋል ላይ አድርገው ነው ቀጥሎ ወደ ኒውዮርክ የሚሄዱት። የጋዳፊ ሌላ የልብ ወዳጅ የሆኑት የጣሊያኑ ጠቅላይ ሚኒስቴር ሲልቪዮ ቤርሉስኮኒ የ17 ዓመቷን ሞሮካዊ ሴተኛ ዳሪና እርቃን ዳንሰኛ ካሪማ ኤል ማህሩግ ከፍለው ወሲብ በመፈጸማቸው ተከሰው አሁንም ድረስ ፍርድ ቤት እየተመላለሱ ነው። በአንድ የፍርድ ቤት ቀጠሮ ካሪማ ወይንም በቅጽል ስሟ ሩቢ ትባላለች ተከታዩን ቃል ለፍርድ ቤት ሰጥታለች። ሲልቪዮ ቤርሉስኮኒ ቡንጋ ቡንጋ የተባለውን ድብቅ የቡድን ወሲብ ድግስ ከሙአመር ጋዳፊ መማራቸውን ነግረውኛል። ጋዳፊ እንዲህ አይነት ድብቅ ድግስ የማዘጋጀት የቆየ ልምድ አላቸው። ጋዳፊ በሚሄዱበት ሀገር በሚለብሷቸው የበድዊን ጎሳ የበረሃ ጥምጣሞች፣ የአፍሪካ ካርታ ያረፈባቸው ብርቅርቅ ጀለብያቸው፣ በአፍሪካውያን ዲዛይነሮች ተሰርተው ከጀለብያቸው ስር በሚለብሷቸው የሱፍ አይነት አልባሳት ከሌሎች መሪዎች በቀላሉ ይለያሉ። ይህ አለባበስ ዘይቤያቸው ከግዝፈታቸውና ከወታደራዊ አቋማቸው ጋር ተደምሮ የተለየ ግርማ ሞገስን ይለግሳቸዋል። ለማንኛውም ተመልካች አይን ይሞላሉ። መቼም ወድጄ አይደለም፣ በሌሎች ተወዳዳሪዎች ላለመበለጥ በጋዳፊ ዙሪያ የተጻፉ ነገሮችን ማንበቤ ግድ ነበር። በቅርቡ አንድ የአውሮፓ ሴተኛ ዳሪ የጣሊያኑን ሴት ወዳድ ጠቅላይ ሚኒስቴር ሲልቪዮ ቤርሉስኮኒን ለማጥመድ ከ10,000 ዩሮ በላይ እንዳወጣች ለአንድ ሚዲያ መግለጿ ትዝ አለኝ። ሴተኛ ዳሪዋ ድንቅ ውበት ቢኖራትም ያው ቤርሉስኮኒ ውድ ወጪ የሚጠይቁ ቦታዎች ላይ ስለሚዝናና ጠብሳው እቅዷን እስክታሳካ ድረስ 10,000 ዩሮ ማውጣት ነበረባት። እቅዷ ግን ተሳክቶላታል። ጋዳፊ አብዛኛውን የሊቢያን ነዳጅ የምትሸጠው በሲልቪዮ ቤርሉስኮኒ ለምትመራው ጣሊያን ነው። ከመሪዎች በኮሚክነታቸው ተለይተው የሚታወቁት ቤርሉስኮኒ በአንድ ኦፊሴላዊ የዲፕሎማሲ ግንኙነት ወቅት ከጋዳፊ ጋር ሲገናኙ ለቆንጆ ሴት እንደሚደረገው የጋዳፊን እጅ አይበሉባ ዝቅ ብለው በመሳም ያለ መነጋገሪያ ሆነው ነበር። ጋዳፊና ቤርሉስኮኒ በርካታ የምስራቅ አውሮፓ ቆነጃጅት የሚታደሙበት ድብቅ ፓርቲዎችን በተለያዩ ጊዜ አዘጋጅተው በጋራ ዓለማቸውን እንደቀጩ በርካታ የምዕራብ ዓለም ሚዲያዎች በተለያየ ጊዜ ጽፈዋል። እኔ በበኩሌ እንደዚህ ሴት የቤርሉስኮኒ የልብ ወዳጅ የሆኑትን የሊቢያውን መሪ ለማጥመድ የገንዘብ ወጪ ባይጠይቀኝም ከባድ የሥነ ልቦናና የንባብ ዝግጅት ማድረጌ ግን የግድ ነበር። ስለ ጋዳፊ ባነበብኩበት ወቅት ግን እግረ መንገዴን ያነበብኳቸው ሆኖም እውነት የሆኑ ሐሰት ያልተረዳኋቸው ንባቦች አጋጥመውኛል። ለምሳሌ ጋዳፊ ለእያንዳንዱ ሊቢያዊ ቤት ሳይኖረው የኔ ቤተሰብ ቤት አይሰራም ብለው ወላጆቻቸውን የሚያኖሩት ድንኳን ውስጥ ነው የሚል ነገር አንብቤያለሁ። በሊቢያ ማንኛውም ዜጋ የመብራትም ሆነ የውሃ አይከፍልም። አንድ ሊቢያዊ ማግባት ሲፈልግ ሊቢያ መዘጋጃ ቤት ሄዶ ማሳወቅ ይኖርበታል። ምክንያቱም የሰርግ ወጪው የሚሸፈንለት በሙአመር ጋዳፊ ስለሆነ። ከዚሁ ጋር ማዘጋጃ ቤቱ 60,000 የሊቢያ ዲናር
ትዳር ማሞቂያ አለዋንስ ይሰጠዋል። የሊቢያ ባንኮች ለዜጎቻቸው ያለምንም ወለድ ብር ያበድራሉ። ቤት ልክ እንደ ሰብአዊ መብት ስለሚታይ ማንኛውም ሕፃን ሲወለድ ቤት በስሙ ይገነባለታል። ማንኛውም ሊቢያዊ መኪና ልግዛ ቢል 50 በመቶ መንግስት ይሸፍንለታል። እያንዳንዱ ከነዳጅ የሚገባ ገቢ 5 በመቶ ወደ እያንዳንዱ ሊቢያዊ ዜጋ ባንክ አካውንት ገቢ ይደረጋል። ስለ እነዚህ ጉዳዮች ኡስማንን ጠይቄው በአመዛኙ እውነት እንዳልሆኑ ገልጾልኛል። ለጋዳፊ የወስተትነት ምልመላ እንዳይደርስ የለም ሰዓቱ ደረሰ። ከምሽቱ 3 ሰዓት ላይ 35 የምንሆን ቆነጃጅት ሸራተን ተገኘን። አብረውን 3 ሴት ጋዜጠኞች ነበሩ። ከኔ ጋር የነበሩት ተመልማዮች አብዛኞቹ ከገጽታቸው የኮሌጅና ዩኒቨርሲቲ ትምህርት የቀሰሙ ይመስላሉ። ሴቶቹ ከዚህ በላይ እንዳይበዙ በልቤ ተመኘው። ጥቂት በእኔ ደረጃ ውብ የሆኑ ሴቶችንም በርቀት ተመልክቻለሁ። ኩሪፍቱ ገስት ሃውስ ውስጥ ከነበርነው ሴቶች ውስጥ ክልሷ ልጅ ስትቀር ሁሉንም አየኋቸው። ሶስና በጥግ በኩል ተቀምጣለች። ሲበዛ ሜካፕ ተለቅልቃለች። የምር ቆንጆ ቆንጆ ልጆች ተመልምለው መጥተዋል። ይህንን ሁሉ ምልመላ ያካሄደው ኡስማን ብቻ ነው ብዬ ለማለት ከበደኝ። ብዙም ሳንቆይ አንዲት ሴት እየመራች ጋዳፊ ወዳረፉበት ቪላ ወሰደችን። ሴትዮዋን የሆነ ቦታ አውቃታለሁ። ሆኖም ግን ማስታወስ አቃተኝ። በኋላ ላይ ሸራተን ሎቢ ውስጥ ጄኔራሉን ስጠብቀው መታ ያናገረች ሊቢያዊት እንደሆነች አስታወስኩ። ዛሬ ወታደር መለዮ ለብሳለች። ገዘፍ ያለች ሆና ጠየም ያለች አረብ ናት። አብራት የሆነች ጠብደል ጥቁር ሴት አለች። ይቺ ደግሞ ያው ጋዳፊ እንደ ቻድ ካሉ የአፍሪካ ሀገራት ያመጧት ድንግል አጃቢያቸው ትሆናለች ብዬ አሰብኩ። እንግሊዘኛዋ ሲበዛ ቀሽም የሚባል አይነት ነው። በቅርብ ርቀት ጋዳፊ ካረፈበት ቪላ ዴሉክስ ሩም ወይም ሌክዠሪ ቪላ የሊቢያ ሰንደቅ ዓላማ ተሰቅሎ ሳይ ባለ 2 ፎቁ ቪላው ውስጥ ጋዳፊ ያረፉበት መሆኑን ለማረጋገጥ ቻልኩ። በሆቴሉ ደንብ አንድ ደንበኛ እነዚህን ቅንጡ ባለ 2 ፎቅ ቪላዎች ለቀናት ሲይዝ በቪላው ውስጥ ከሚቆይበት ጊዜ ድረስ የሀገሩ ባንዲራ እንደሚውለበለብ አውቃለሁ። ይህንን ያወቅኩት ከዚህ ቀደም አሁን ጋዳፊ ካረፉበት ክፍል ሳይሆን ከሱ ጎን ከሚገኝ ሌላኛው ቪላ አንድ ኳታራዊ ጋር የማደር እድል ገጥሞኝ ስለነበር ነው። የቪላውን ውስጣዊ ክፍሎች ውበት ለመግለጽ ቃላት አይበቁኝም። ሳሎን፣ ጃኩዚ፣ የመዋኛ ገንዳ፣ ባር፣ የጥናት ክፍል፣ የመኝታ ክፍል፣ ማአት ነገር አሉት። ኳታራዊው ባለ ሀብት በቀን ለቪላው $24,000 ይከፍል እንደነበር አጫውቶኛል። አሁን ዋጋው ከዛም በላይ ሊሆን ይችላል። እኔን የገረመኝ ግን ዋጋው አይደለም። ከውጭ እንደ ተራ ነገር የምናየው ቪላ ውስጡ አቅል የሚያስቱበት መደበቁ ነው። የቪላውን ውስጣዊ ውበት ለጓደኞቼ እንዴት ብዬ እንደምናገር ያን ሰሞን ግራ ገብቶኝ ነበር። በኋላ እንደሰማሁት ሼኩ ሀገር ውስጥ ሲያድሩ እዚህ ቪላ ውስጥ ነው የሚስተናገዱት የሚያድሩት። ቪላው በራፍ ጋር ስንደርስ የተወሰኑ የጋዳፊ ደናግላን ሴት አጃቢዎች ተከፋፍለው ፈተሹን። ሁሉም ከወታደራዊ ቆባቸው፣ ሚሊታሪ ደንብ ልብሳቸውና ጉልበታቸው ድረስ የሚደርስ ቡትስ ጫማቸው ጋር ያስፈራሉ። ድንግል መሆናቸውን ሳስብ ሳቄ መጣ። ወደ ውስጥ ዘለቅን። ሁለቱ ፕሮቶኮሎች ተከፋፍለው 17 የምንሆነውን ወደ አንድ ክፍል ወሰዱን። ወደ መኝታ ክፍል ነበር የሚወስዱን። እጅግ ውብ ነው። የጋዳፊ መኝታ ሊሆን እንደሚችል ጠረጠርኩ። ሁላችንም ደንግጠናል። በውስጣችን ብዙ ጥያቄዎች ይመሰመሳሉ። አንዷ ልጅ በግልጽ በአማርኛ ቅሬታዋን ገለጸች። ለምንድን ነው ካልጠፋ ክፍል መኝታ ቤት ያመጡን? ለምን ሌላ ክፍል አልወሰዱንም? ይህ ነገር ሌላ ዓላማ ካለው አሁኑኑ ቢነግሩን ይሻላል። የልጅቷን ቅሬታ የሰማን ሁሉ ክው ብለን ቀረን። ቅዳሜ ከሚታተም ለጊዜው ስሙን ከማላስታውሰው ጋዜጣ የመጣች ልጅ የልጅቷን ቅሬታ ስትሰማ እስክሪብቶና ወረቀት አውጥታ መጻፍ ጀመረች። እነዚህ ሰዎች ጋዳፊን አስቀይመው ለስንት ቀን የለፋውበትን ነገር መላ እንዳያስቀሩብኝ ስለፈራው በጋዜጠኛዋ ድርጊት ተበሳጨሁ። የተወሰነው ሰፊው አልጋ ላይ ተቀመጥን። ዝምታ በመሃላችን ሲሰፍን አንዳንድ ሴቶች የጎንዮሽ ወሬ ጀመሩ። ከጎኔ አጭር ሚኒ ለብሳ የተቀመጠችው ልጅ 10 ጊዜ ሚኒዋን ለማርዘም ጫፉን ይዛ ትጎትተዋለች። እንዲህ ከምትጨናነቅ ለምን ድሪያ ለብሳት መጣም ነበር አለችኝ በስተቀኝ የተቀመጠች ሌላ ባለ ፍሪዝ ሴት። ድምፄን አፍኜ ሳኩኝ። እኔ ምልሽ ጋዳፊ የሚመጡ ይመስልሻል? አይገርምሽም? በቲቪ ብቻ ነው አይቻቸው የማውቀው አለችኝ ባለ ሚኒዋ ልጅ። አይ ከኔ ጋር ግን ጠዋት ሁልጊዜ ማኪያቶ አብረን እንጠጣለን ብዬ ላሾፍባት አሰብኩና ካፌ መለስኩት። ሁሉም ሴቶች እርስ በርስ ፍርሃታቸውን በማንሾካሾክ ይገልጻሉ። ፈረስ የሚያስጋልበው የጋዳፊ መኝታ ቤት ደማቂ ሐሜት ክበብ መሰለ። ድንገት 2 ባለ ወርቃማ ጸጉር የምስራቅ አውሮፓ ገጽታ ያላቸው ሴቶች ወዳለንበት ክፍል ሲገቡ ሁሉም ሰው አፉን ያዘ። ሲበዛ ረጅምና ውብ ናቸው። እንደ ጋዳፊ ጋርዶች ባለ ወታደር መለዩ አይደሉም። እንግሊዘኛ ሁለተኛ ቋንቋቸው እንደሆነ ከቅላጼያቸው ያስታውቃል።
ሁላችንም ከተቀመጥንበት ብድግ አልን። በዲጂታል ካሜራ በርካታ ፎቶዎችን በግልጽና በግሩፕ ሆነን ፈገግ በሉ እየተባልን አነሱን። አንደኛዋ ሴት ከቅድም ጀምሮ ቪዲዮ ስትቀርጸን ነበር። ፈቃዳችንን እንኳን አልጠየቀችንም። ከደቂቃዎች በኋላ ሌላ ነጭ ፈረንጅ ሴት መታ ሙሉ ስማችንን፣ እድሜያችንን፣ ስራችንን፣ የሞባይል ቁጥራችንንና ከዚያ ጋር የተያያዘ መረጃዎችን እየጠየቀች አንድ ነጭ ፎርም ላይ መዘገበችን። እንግሊዛዊ ሳትሆን አትቀርም። እንግሊዘኛዋ ቅልብጭ ያለና የእንግሊዞቹ አይነት ለዛ አለው። ጥሎብኝ የሰው እንግሊዘኛ መተቸት እወዳለሁ። ለሁለቱ ፕሮቶኮሎች ምዝገባዋን መጨረሷንና አሁን ግቢ ውስጥ ወደ ተደኮነው ድንኳን እንዲወስዱን ነገረቻቸው። የተወሰነው ሴቶች ድንኳን ውስጥ ካሉ ቅንጡ ሶፋዎች ላይ ተቀመጥን። አንደኛዋ ፕሮቶኮል በሚደነቃቀፍ እንግሊዘኛዋ ጋዳፊ ከቢላቸው ውስጥ ከጥቂት ደቂቃዎች በኋላ እንደሚመጡና ተነስተን እንድንቀበላቸው ነግራን እየተጣደፈች ከድንኳኑ ወጣች። ሁላችንም ተነስተን ጋዳፊ መጠበቅ ጀመርን። ብርክ ይዞናል። እኔ ብቻ ሳልሆን ሁላችንም ብርክ ይዞናል። አንድ ሽማግሌ አረብ እንዴት የእግዚአብሔርን ያህል እንድንፈራው እንዳደረገን መፈላሰፍ ጀመርኩ። ጋዳፊ የሚባል ሽማግሌ ብር ባይኖረው እንዲህ እንሆንለት ነበር። ስልጣን ባይኖረው ማን ዞር ብሎ ያየው ነበር። ሴትዮዋ ተነስታችሁ ተቀበሏቸው ብላን ከወጣች ደቂቃዎች ቢቆጠሩም የመጣ ሰው የለም። ማጉረምረም ጀመርን። እስኪመጡ ድረስ ዙሪያ ገባውን መቃኘት ጀመርኩ። ይህ ድንኳን ለዚሁ ለምልመላ ሲባል በጥድፊያ እንደተዘጋጀ ገመትኩ። የእሳቸው ሌላ ድንኳን በአቅራቢያቸው አለ ማለት ነው። አሁን ያለንበት ድንኳንም በጣም ሰፊ ነው። አንድ እድርተኛን አንቀባሮ ያስጨፍራል። የእሳቸው ድንኳን ውስጥ የአረቢያን መጅሊስና ሺሻ ሊኖር እንደሚችል አሰብኩና ፈገግ አልኩኝ። እስካሁን ግመሎቻቸውን በድንኳኑ አካባቢ አላየሁም። ምናልባት ከጀርባ ይኖር ይሆናል። ምናልባት ማታ ስለሆነ ወደ ቤታቸው እንዲገቡ ተደርገውም ይሆናል። ሁል ጊዜ ኦፊስ ባር የሚቀጥረኝ ሲሳይ የሚባል ታዋቂ ነጋዴ ታወሰኝ። አላሙዲ ሸራተን ቪላ ሲያርፉ ሁሉንም የኦፊስ ባር ተስተናጋጅ የመጋበዝ ልምድ እንዳላቸው፣ በአጋጣሚ ደግሞ ሙሽሮች ካሉ ሙሉ የሸራተን ወጫቸውንና አንዳንዴ ከነሸጣቸው ደግሞ ወደ ካሪቢያን ደሴት የጫጉላ ሽርሽር ፓኬጅ ግብዣ እንደሚያቀርቡ ነግሮኝ ያውቃል። ስለ ሼሁ ብቻ ሳይሆን ኦፊስ ባር ውስጥ በሀገራችን ሀብታሞች በሞቆታ ስለሚፈጸሙ ውሎች፣ ስጦታዎችና ሚስት መቀማማቶች እየነገረ ያስቀኝ ነበር። አሁን ሲሳይ በሙስና ምክንያት መታሰሩን ሰምቻለሁ። ሲሳይ ያኔ ስለ ጋዳፊ ነገረኝ ድንገት ታወሰኝ። ጋዳፊ ምንጊዜም አዲስ አበባ ሲመጡ ሸራተን ኦፊስ ባርጎን በሚገኘው ሬስቶራንት ውስጥ ፍየል የማሳረድ ልማድ እንዳላቸውና ሁሉም ሰራተኛ የሙስሊም ስጋ እንዲበላ እንደሚያበረታቱ፣ ይህ ብቻ ሳይሆን አንዳንድ የሸራተን ሰራተኞችንም ካላጎረስኳችሁ ብለው እንደሚያስቸግሩ ነግሮኝ ነበር። በተጨማሪ ጋዳፊ በምግብ ጠረጴዛ ዙሪያ እንደማይመገቡ አውግቶኛል። የራሳቸው የምግብ ምንጣፍ ተነጥፎላቸው ጫማቸውን አውልቀው ነው የሚመገቡት። በትክክል ባላስታውሰውም በኦፊስ ባር ፍየል የማሳረዳቸውን ወሬ ከሌላም ሰው ሰምቻለሁ። ማራኪ የሸራተን የመዋኛ ገንዳ በቅርብ ርቀት ይታየናል። የጋዳፊ ወንድ አጃቢዎች የሊቢያን የሚሊታሪ የደንብ ልብስ እንደለበሱ በተወሰኑ ሜትሮች ርቀት እዚህም እዚያም ይታያሉ። ቅድም ጋዳፊ ወዳረፉበት ቪላ ስንገባ የመጀመሪያ ደረጃ ደናግል ሴት አጃቢዎቻቸውን ብዛት ለመቁጠር ሞክሬ ነበር። ከተለያዩ ሚዲያዎች ያነበብኩት 40 እንደሆኑ ነበር። በዚያ ጥድፊያ ውስጥ ግማሽ የሚሆኑትን ጠባቂዎቻቸውን አይቻለሁ። የተቀሩት ጋዳፊ ያሉበት ክፍል አቅራቢያ በየ1 ሜትር ርቀት ሊኖሩ እንደሚችሉ ገመትኩ። በዚህ ሐሳብ ውስጥ እንዳለው ጋዳፊ ከሾፌራቸው ጎን ተቀምጠው በአነስተኛ ክፍት መኪና መጡ። ግራ እጃቸውን በርቀት ለሰላምታው ለበለቡልን። ከወረዱ በኋላ ቅድም የትም ያላየኋቸውን 4 ግዙፍ ሴት አጃቢዎቻቸውን ተመለከትኩ። ሴቶቹ ከመሬት የበቀሉ ነው የመሰለኝ። በየት በኩል ነው የመጡት? አንድ የገረመኝ ነገር አለ። እስካሁን ያየኋቸው የጋዳፊ ሴት አጃቢዎች ሁሉም በጣም ቀይ ሊፕስቲክ ተቀብተዋል። ፊታቸውንም በሜካፕ አድምቀዋል። ጉልበታቸው ጋር የሚደርስ አማላይ ቡትስ ጫማ አድርገዋል። ጋዳፊ አጃቢዎቻቸው ድንግል ቢሆኑም ለሁሉም ወንድ ስሜትን የሚፈታተኑ ሆነው እንዲታዩ ይፈልጋሉ ማለት ነው ብዬ አሰብኩ። በዚያ ላይ ሁሉም ረጃጅምና ግዙፎች ናቸው። ጋዳፊ ወዳለንበት ድንኳን ዘለቁ። ነጭ ጀለቢያና ጥቁር ባለቆዳ ስሊፐር ተጫምተዋል። ጥቁር የቤዲዩን ጎሳ የጭንቅላት ጥምጣማቸው እንዳለ ነው። በቴሌቪዥን ከማውቃቸው በበለጠ ገዝፈው ታዩኝ። መጠበቅ ሰልችቶን የተቀመጥን ሁላ እሳቸው ልክ ሲገቡ ተነሳን። ግርማ ሞገስ የሚባለውን ነገር በአካል አየሁት። ጋዳፊ ከፈገግታ ጋር ሁላችንንም በየተራ ጨብጠው በአረብኛ የሆነ ልሰማ ያልቻልኩትን ነገር እያወሩ ከሁላችንም መሃል ከተዘጋጀላቸው ሶፋ ላይ ተቀመጡ። ግራና ቀኝ ሁላችንንም አንዴ በአርምሞ ላፍታ ተመለከቱን። ወጣቱ አስተርጓሚያቸው ካጠገባቸው ቆሟል።
እሳቸው በአረብኛ የሚናገሩትን በእንግሊዘኛ ይተረጉምልናል። እሳቸው በእንግሊዘኛ ቀላቅለው ሲናገሩ አንገቱን ደጋግሞ እየነቀነቀ ይሰማቸውና ለኛ ያሉትን ደግሞ በእንግሊዘኛ ይተረጉምልናል። ወደ አማርኛ የሚተረጉም ሰው ግን የለም። ምናልባት የተጋበዙት ሴቶች በሙሉ እንግሊዘኛ የሚችሉ እንደሆነ ታስቦ ይሆናል። ጋዳፊ በንግግራቸው መጀመሪያ የሁላችንንም ውበት በጣም እንደሚያደንቁ ገለጹ። ሴት ልጅ ብልህ እንደሆነች ተናገሩ። ሴት ልጅ ለባሏ ታዛዥ መሆን እንዳለባት አበክረው መከሩ። ፈጣሪ ሴት ልጅ ብልህ እንደሆነች እንደተናገረና ይህም ትክክል እንደሆነ ደጋግመው ተናገሩ። ቀጥለው ደግሞ በኢትዮጵያውያን ሴቶች ውበት አዲስ አበባ በመጡ ቁጥር እንደሚደመሙ ተናገሩ። ቀጥለው ስለ ሊቢያ እድገትና ታላቅ ሀገር እንደሆነች ተናገሩ። የሚናገሩት ነገር ትንሽ አይባልም። አንድ ነገር ይጀምሩና ሌላ ነገር ይቀላቅሉበታል። ለምሳሌ ስለ ሊቢያ ታላቅነት እየተናገሩ የአፍሪካ ህብረት ስብሰባ ዛሬ እንዳስደሰታቸው ማውራት ጀመሩ። ቀጠሉና ደግሞ ከስራ በኋላ መዝናናት ጥሩ እንደሆነና የቴምር ፍሬ የቆዳ ውበትን ለመጠበቅ እንዴት መልካም እንደሆነ ተናገሩ። ከመቼው ከሊቢያ ወደ አፍሪካ ህብረት ስብሰባ ከዚያም ወደ ቆዳ ጤና አጠባበቅ እንደዘለሉ ሁላችንም ግራ ገብቶናል። ሆኖም ሁላችንም በንግግራቸው እንደተደነቀ ሰው አንገታችንን እነቀንቃለን። ካፍታ በኋላ አስተርጓሚው ስማችንን፣ እድሜያችንን፣ ስራችንንና የሚሰማንን ማንኛውንም ስሜት ነፃ ሆነን በየተራ እንድንናገር አዘዙት። ከዚያ የመጀመሪያዋ ተናጋሪ ራሷን አስተዋውቃ የሚሰማትን መናገር ስትጀምር ጋዳፊ እጃቸውን እንደማወናጨፍ አድርገው የሆነ ነገር በአረበኛ ተናገሩ። አስተርጓሚያቸው የሚከተለውን አለ። ሄይ ቆንጆ፣ በጣም ቆንጆ ልጅ ነሽ። ግን ቆንጆ ቋንቋ የትኛው እንደሆነ አታውቂም። በምድሪቱ ላይ በጣም ቆንጆና አስደሳች ቋንቋ አረብኛ ነው። እኚህ ታላቁ ሰው መአመር ጋዳፊም የሚናገሩትና የሚወዱት ቋንቋ አረብኛን ነው። እና ራስሽን አረብኛ አስተምሪ፣ ምክንያቱም ገነት ውስጥ የሚነገረው አረብኛ ቋንቋ ነው እና የሁሉም መላእክቶች ብሔራዊ ቋንቋም አረብኛ ነው። ጋዳፊ ይህንን ካሉ በኋላ ንግግሯ የተቋረጠባት ልጅ ከፍተኛ መረበሽ ውስጥ ገባች። እኛም ዘንድ ግርታ ተፈጠረ። ልጅቷ መቀጠል አቅቷት ንግግሯን አቋርጣ ቁጭ አለች። ቀጥላ የተቀመጠችው ልጅ መናገር ጀመረች። ሁሉም አጫጭር ንግግር ነው የሚያደርጉት። ከየት እንደመጡና ስማቸውን ተናግረው ቁጭ ይላሉ። ጋዳፊ ደግሞ ሴቶቹ የሚናገሩትን የሚያዳምጡ አይመስሉም። ከንፈራቸው ይንቀሳቀሳል። የሚያዩትም ወደ ሌላ ቦታ ነው። እኔ 9ኛዋ ተናጋሪ ነበርኩ። እስካሁን ከተናገሩት ሴቶች 2 ብቻ ናቸው። በጋዳፊ የአፍሪካ ህብረት የ1 ዓመት ሊቀመንበርነት ሹመት የተሰማቸውን ደስታ ገልጸው ንግግራቸውን የጀመሩት። ከኔ በፊት የተናገሩት ሁሉም ባለስራ እንደሆኑ ተረድቻለሁ። አብዛኞቹ ግን ሐሳባቸውን በእንግሊዝኛ ለማቅረብ ሲቸገሩ፣ ሲንተባተቡና በፍርሃት ሲርበተበቱ አስተውያለሁ። ሞዴሎች፣ ጋዜጠኞች፣ የቢሮ ጸሐፊዎች፣ አንዲት የአየር መንገድ ሰራተኛ፣ ተዋናይ፣ ግራፊክ ዲዛይነር፣ የኔ አይነቷ ሴተኛ ዳሪ፣ ምንነቱን በውል ለማናውቀው ሆስቴስነት እየተወዳደርን ነው። ተራዬ ደርሶ አስተርጓሚው እንድናገር ጋበዘኝ። መጀመሪያ አረብኛ ሸወያ ሸወያ እንደምሞክር ተናግሬ ሰላምታዬን አቀረብኩ። ስሜንና የመጣሁበትን በአረብኛ ስናገር ጋዳፊ ፊታቸውን ወደ እኔ እንዳዞሩ ተረዳሁ። ቀጠልኩና ጋዳፊ ለቀጣዩ 1 ዓመት በሊቀመንበርነት በመመረጣቸው የተሰማኝን ደስታ ገልጬ ንግግሬን በእንግሊዝኛ ቀጠልኩ። በእሳቸው አመራር አህጉራችን አፍሪካ በራሳቸው ጠንሳሽነት የተጀመረውን የአንድ የአፍሪካ መንግስት ምስረታ እንደምታሳካ ገለጽኩ። ከዚህ በኋላ በንግግሬ ጣልቃ ሂዝ ኤክሰለንሲ ዘ ኪንግ ኦፍ ኪንግስ ኦፍ አፍሪካ የሚለውን አዲሱ ማዕረጋቸውን የተጠቀምኩ በነፃነት መናገሩን ቀጠልኩ። በቀደሙት ተናጋሪዎች ዳመና ለብሶ የነበረው ፊታቸው በደስታ ሲፈካ ባይኔ በብረቱ ተመለከትኩ። ይህ የልብ ልብ ሰጥቶኝ ንግግሬን ሞቅ አድርጌ ቀጠልኩ። ለኢትዮጵያ የዋሉትን ውለታ፣ ለአህጉራችን አፍሪካ አንድነት፣ ሰላምና ብልጽግና ያበረከቱትን ቁልፍ አስተዋጽኦ፣ የአንድ የአፍሪካ መንግስት ራዕያቸው በሀገራችንና በመላው አህጉራችን የፈጠረውን ከፍተኛ መነቃቃት፣ አረንጓዴው መጽሐፋቸው ውስጥ ያሉት ምጡቅ ሀሳቦች በሁሉም የአፍሪካ ሀገራት ቢተገበሩ ሌሎች የአፍሪካ ሀገራት እንደ ሊቢያ ህዝብ ዘላቂ ሰላምን፣ ብልጽግናንና እኩልነትን እንደሚቀዳጁ ተናገርኩ። በሀገራችን የሚኖሩት በርካታ የገጠር ጎሳዎች ለእሳቸው ያላቸውን ክብርና አድናቆት በነፃና በእርግጠኝነት ስሜት ተናገርኩ። በመጨረሻም ክብርና ረጅም ዕድሜ ለአፍሪካው ንጉሠ ነገሥትና ለታላቁ የአፍሪካ መሪ ወንድም ጋዳፊ ብዬ ንግግሬን ቋጫሁ። ባላሰብኩት ሁኔታ ሴት አጃቢያቸውና አስተርጓሚያቸው የመጨረሻው መፈክሬን እኔን ተከትለው በአንድ ድምፅ አስተጋቡት። በዚህ ባልጠበቅኩት ምላሽ እንደምደሰት በተቃራኒው ከፍተኛ ድንጋጤ ተሰማኝ። ጋዳፊ ከደማቅ ፈገግታቸው ጋር ማሽአላህ ማሻአላህ ብለው አደነቁኝ። ግራ እጃቸውን በሶሻሊስት ዘዬ ወደ ላይ ያነሱ። ቪላው መኝታ ክፍል ውስጥ
ቪዲዮ ስትቀርጸን የነበረችው የምስራቅ አውሮፓ ሴት በስተቀኝ ሆና ያለማቋረጥ በረቂቅ ካሜራ ከግር ጥፍሬ እስከ ራስ ፀጉሬ ትቀርጸኝ እንደነበር ያወቅኩት ልቀመጥ ስል ነው። በንግግሬ ወቅት አይኔን ከጋዳፊ ላይ አልነቀልኩም ነበር። ግራና ቀኝ ካጠገቤ የተቀመጡት ሴቶች ገና ምልመላው ሳያልቅ በአንደኝነት ማለፌን በጆሮዬ ሹክ አሉኝ። አጠገቤ የተቀመጠችው ባለሚኒዋ ልጅ ወይኔ ታድለሽ አለችኝ። ቅድም ወረቀት አውጥታ ስትጽፍ የነበረችው ጋዜጠኛ ልጅ ደግሞ ወደ ጆሮዬ ጠጋ ብላ ካድሬዎች ለውስተትነት እንደሚወዳደሩ አላውቅም ነበር አለችኝ። ለቀልዷ ፈገግ አልኩላት። ጋዳፊ ከመጀመሪያው አንስቶ በንግግርሽ ተደስተውብሻል። ወይኔ ጉድሽ ፈላ፣ አይለቁሽም አለችኝ። ከሷ ቀጥላ የተቀመጠችው ባለቀይ ሚኒስከርት ልጅ ከኔ 2 ሜትር ፈቀቅ ብሎ ያለችው ቆንጆ እንድትናገር እድል ተሰጣት። ነርስ ናት። ጥሩ እንግሊዘኛ ተናጋሪ ብትሆንም እሷ ስትናገር ጋዳፊ በኩባያ የሆነ ነገር እየቀዱ ይጠጡ ነበር። ምንም ትኩረት አልሰጧትም። ሰውየው ደንታ የላቸውም። 11 የምንሆነው ከተናገርን በኋላ ጊዜ ስለሌለ ሌሎቻችሁ ሌላ ጊዜ እድሉን ታገኛላችሁ ብላ ፈረንጇ አስተናባሪ ተናገረች። ባልተናገሩት ዘንድ ቅሬታ ተፈጠረ። ሆኖም ምንም አማራጭ አልነበረም። አስተናባሪዋ ቀጠለችና ቀጣዩ ፕሮግራም የጥያቄና መልስ እንደሚሆን ገለጸች። እኛ ለውስተትነት ጥያቄ የምንጠየቅ መስሎን ስንጠብቅ እሷ ስለ አፍሪካም ሆነ ከዚህ ጋር ተያያዥ ስለሆኑ ማንኛውም ጉዳዮች ጥያቄዎች ካሉን ለጋዳፊ ማቅረብ እንደምንችል ተናገረችና ግራ አጋባችን። ለውስተትነት ለመቀጠር የመጣን ሴቶች ለጋዳፊ የፖለቲካ ጥያቄ ጠይቁ ማለትን ምን አመጣው? ለማንኛውም የጋዳፊን የተለየ ትኩረት ለማግኘት በተለይም የመናገር እድል ባላገኙ ሴቶች ዘንድ የተለያዩ ጥያቄዎች መነሳት ጀመሩ። ለቀጣይ 1 ዓመት በአፍሪካ ህብረት ዋና ጸሐፊነት በመመረጦ ምን ተሰማዎት የሚለው ጥያቄ በ5 ሴቶች በተደጋጋሚ መልኩን ቀይሮ ቀረበ። ተወዳዳሪዎቹ ስለ ሴቶች መብት፣ ስለ ሴቶች ጥቃት፣ ስለ ሶማሊያ ቀውስ፣ ስለ ሴቶች የሥራና የትምህርት ዕድል፣ ስለ እናቶች ሞት ጠይቀዋል። ጥቁር ሰማያዊ ቱፒስ ያደረገችው የጠይም ሴት ጥያቄ ግን ሁላችንንም በሳቅ አንከትክቶናል። ጥያቄው የልጅቷን አለመብሰልና እንጭጭነት ቁልጭ አድርጎ ያሳያል። በእርሶ ሊቀመንበርነት አፍሪካውያን ልክ እንደ ሊቢያ ህዝብ በየወሩ የዜግነት ክፍያ እንዲከፈላቸው ያደርጋሉ የሚል ነበር ጥያቄዋ። ጋዳፊ ግን ይህንን ጥያቄ ከልብ የወደዱት መሰለኝ። ብዙ ሰዓት ለዚህ ጥያቄ መልስ ለመስጠት ወሰዱ። ሆኖም ምን እንዳሉ በደንብ አልገባኝም። ድብልቅልቅ ያለ ነገር ነው የሚናገሩት። እኔ በበኩሌ ቅድም ጋዳፊና አጃቢዎቻቸው የሰጡኝን ክብር፣ ትኩረትና ውዳሴ እንዳላጣ ስለሰጋው ምንም ጥያቄ አላቀረብኩም። በእርግጥ በርካታ ጋዳፊ እንዲመልሱልኝ የምፈልጋቸው ጥያቄዎች ነበሩኝ። ግን ለቀረቡትም ጥያቄዎች ጋዳፊ የመለሷቸውን መልሶች ስመለከት ጥያቄ አለማንሳቴን ወደድኩት። ስለ አፍሪካ መሪዎች ማንም የጠየቃቸው የለም። እሳቸው ግን የመልሳቸውን ሰፊ ሰዓት የአፍሪካ መሪዎችን ለመውቀስ፣ ለመንቀፍና ለመተቸት ተጠቅመውበታል። የአፍሪካ መሪዎች ደንቆሮና ሲበዛ ራስ ወዳድ ናቸው። ለራሳቸው እንጂ ለህዝቦቻቸው መብት፣ ምቾት፣ ደህንነትና ብልጽግና ደንታ የላቸውም። አፍሪካ ውስጥ ከፍተኛው ማዕረግ የአፍሪካ ንጉሠ ነገሥት ነው። የአፍሪካ ባህላዊ ንጉሶች ያን ማዕረግ ሰጥተውኛል። ራስ ወዳዶቹ የአፍሪካ መሪዎች በሊቀመንበርነት የሚሰሙኝ ከሆነ ብዙ ነገሮችን እለውጣለሁ አሉ። ጋዳፊ ከቀረቡላቸው በርካታ ጥያቄዎች ውስጥ ያስታውሱትን ያልመለሱ፣ ስላልተጠየቁባቸው ጉዳዮች መያዣ መጨበጫ የሌላቸውን በርካታ ውል አልባ ጉዳዮችን ሲተነትኑም ሰዓት ወሰዱ። ብዙዎቻችን በዚህ ሁኔታቸው ተገርመናል። እኔ ደግሞ ይበልጥ ተበሳጭቻለሁ። ዘለግ ያለ ሰዓት በቆየን ቁጥር እኔን ይዘነጉኛል ብዬ ስለሰጋው ነገሮች ቶሎ እንዲፈጸሙ ነበር ፍላጎቴ። ፕሮግራሙ ሊያልቅ አካባቢ ጋዳፊ ሁላችንም ያልጠበቅነውን ጥያቄ አነሱ። ሁላችሁም አጭር ቀሚስ ነው የለበሳችሁት፣ ቆንጆ ቆንጆ እግር አላችሁ፣ ሆኖም ምሽት ነው አይበርዳችሁም አሉን። ሁላችንም ተያይተን ሳቅን። ጋዳፊ ከተቀመጡበት ተነሱ። ተባረኩ፣ ሁላችሁንም አመሰግናለሁ አሉን። ፈረንጇ ሴት ጋዳፊን አንድ ጊዜ ለፎቶ እንዲቆዩ ተማጸነቻቸው። በጋራ ቦታ እየተለዋወጥን 4 ፎቶዎችን ተነሳን። ጋዳፊ ከሁላችንም እንደሚጎሉ ጥያቄ የለውም። የድንኳኑ መውጫ ጋር ሲደርሱ የረሱት ነገር ታወሳቸውና ተመለሱ። በንግግር ስላስደሰትናቸው ይሁን በሌላ አላውቅም፣ እኔን ጨምሮ ካጠገባቸው ለምንገኝ 5 ሴቶች በግምት ከኪሳቸው ዘግነው በርካታ ዶላሮችን ሳይቆጥሩ ሰጡን። ሁላችንንም ለሁለተኛ ጊዜ ተሰናብተውን ወደ ክፍት መኪናቸው አመሩ። ቅድም ግራና ቀኝ ካጠገቤ ተቀምጠው የነበሩት ሴቶች ቀረቡኝ። ነገሩ ምንድነው? ምንም የተሰጠን ቀጠሮ የለም። እስካሁን ምንም አይነት መደበኛ የሆሴስነት ምዘና አላየንም። በቃ ይሄው ነው
ጥቁር ቱፒስ የለበሰችው ጠየቀችኝ። እኔ ምን አውቄ ብለሽ ግራ ተጋብቻለሁ። ምንም የገባኝ ነገር የለም። አንቺማ ተመችተሻችኋል፣ ዶላርም አንበሽብሸውሻል። አሁን ቀጣይ ቀጠሮ መቼ ነው? ምንም የሰጡን ፍንጭ እኮ የለም። ሌላኛዋ ጠየቀችኝ። አሁን እኮ ሁሉም ሄደዋል። ጋዳፊም፣ አስተርጓሚውም፣ ቪዲዮ ቀራጮቹም። ቀጣይ ቀጠሮ ቢኖር እስካሁን ይነግሩን ነበር። ባለ ጥቁር ፒሷ ሴት መለሰችላት። ምናልባት ከመጀመሪያው አንስቶ በቪዲዮ ስለቀረጹን አገራቸው ገብተው የሚፈልጉትን ካመረጡ በኋላ ቅድም በመዘገቡት አድራሻችን ሊያገኙን አስበው ይሆናል። ግምቴን ገለጽኩላቸው። እንዴ ጠባሳ፣ ንቅሳት፣ የተሸረፈ ጥርስ፣ የእግር ክፍተት፣ የጥርስ ውበት፣ ጥፍር፣ መልክ፣ ተክለ ቁመና ምናምን የሚባሉ ነገሮች አይታዩም ማለት ነው? ሌላኛዋ ሴት ጠየቀች። ንግግሯ የንዴት ድምጸት አለበት። ውብ መልክና ማራኪ የሰውነት ቅርጽ አላት። እኔ መልማ የሆንኩ ይመስል ሁሉም እየመጡ ቀጣዩ ምን እንደሆነ ይጠይቁኛል። አንዲት ሴት አስተናጋጅ ኩኪስ በባህላዊ የአረብ ሰፌድ ላይ ይዛ ለሁላችንም አደለችን። ብዙዎቻችን እየሆነ ስላለው ነገር በትክክል አልተገለጸልንም። ድንኳን ውስጥ ያለን ሴቶች በዚሁ ውዝግብ ላይ ያለን አስተርጓሚው ከሁለት ሴት ፕሮቶኮሎች ጋር ወደ ድንኳኑ ተመልሶ መጣና ሁላችንም አሁን ወደ የቤታችን መሄድ እንደምንችል ነገረን። ሆኖም በሆቴሉ መቆየት የሚፈልግ ካለ የሚፈልገውን በልቶና ጠጥቶ መስተናገድ እንደሚችል፣ ወጪው ሙሉ በሙሉ በታላቁ መሪ በኡመር ገዳፊ እንደተሸፈነ፣ ነገር ግን መጠጥ ክልክል እንደሆነ ነግሮን በጥድፊያ ሊወጣ ሲል ሁሉም ሴቶች ተንጫጫንበት። የሆስተስነቱ ጉዳይ ከምን ደረሰ? አለችው አንዲት ቀይ ቀጭን ከጥግ በኩል የተቀመጠች ልጅ። ስትናገር ብስጭት እያለች ነው። መጀመሪያ ፊቱ ግር ያለው መሰለ። ከዚያ ከረዳቶቹ አንዱ ነገሩን ሲያብራሩለት ብዙም ስለ ጉዳዩ መረጃ እንደሌለውና ሆኖም ትሪፖሊ ላይ ምርጫውን አካሄደው ውጤቱን እንደሚያሳውቁ እርግጠኝነት በሚያንሰው ድምጸት ተናገረ። ሁላችንም ወደ ውጭ ስንወጣ አስተርጓሚው በምልክት ጠራኝ። በድጋሚ የልቤ ምት ጨመረ። ከሁለት አጃቢዎቹ ጋር እሱ ወዳለበት ቀረብኩ። ታላቁ መሪያችን ነገ ምሽት 4:30 ላይ ትሪፖሊ ከመሄዳቸው በፊት በቪላቸው የስንብት ግብዣ ያደርጋሉ። እዚያ እንድትገኝ እንፈልጋለን። ሰዓት አክብሪ። ይህንን ብሎኝ ከፕሮቶኮሎቹ ጋር ተፈተለከ። የደስታና የጭንቀት ድብልቅልቅ ስሜት ወረረኝ። የኡስማን ምክር ሰምሯል። ከሁለቱ ሴት ጓደኞቼ ጋር እንደተለየው ቅድም ሳልቆጥረው ቦርሴ ውስጥ ሞጅሬ የነበረውን ዶላር ቆጠርኩት። 2200 የአሜሪካን ዶላር ከሊቢያው መሪ ኮሎኔል ሙአመር ጋዳፊ እጅ ተቀብያለሁ። የተደበላለቀ ስሜት ተሰማኝ። አጠገቤ ቆሞ የነበረ ላዳ ታክሲ ዋጋ ሳልጠይቅ ከኋላ ገብቼ ዘፋልኩበትና ደረቴና ፍቼ ንዳው አልኩት። እሱ ሞተሩን ሲያስነሳ እኔ ወደ ኡስማን ዘንድ እየደወልኩ ነበር። ሐሙስ ጥር 28 2001 ዓ.ም እንዳይደርስ የለም ሐሙስ ደረሰ። ማታሳቸው በሰጡኝ ስጦታ ኡስማንንና ማኪን ጨምሮ ውድ ጓደኞቼን ሳዝናናቸው ነበር ያመሸሁት። ሆኖም ለዛሬ ንቁ ሆኖ ለመገኘት እነሱ እስኪ ሲጠጡ እኔ ሃይላንዴን ይዤ ነበር ምሽቱን ያጋመስኩት። ኡስማን እንደ ትላንት ሌሊት አቅርቦኝ አያውቅም። ብዙ ከዚህ በፊት ስለ ራሱ ነግሮኝ የማያውቃቸውን ነገሮች አጫወተኝ። ከኔ ጋር የሆነ የፍቅር ስሜት ጀማምሮት እንደነበር ሲነግረኝ ግን ደነገጥኩ። በፍጹም ያልጠበቅኩት ነገር ነው። ቢሮ የተገናኘን ቀን ጠረጴዛ አስደግፎ ያደረገኝን ነገር አስታውሼው በሳቅ ሞተ። እሳቸው ዘንድ ሲቀርብ እንዳልፈራ ይልቁንም በራስ መተማመኔ ይበልጥ ሊማርካቸው እንደሚችል አስረዳኝ። እኔ በበኩሌ ሶስና ስለ ጓደኛዋ ሄርሜላና እንዴት ጋዳፊ ህይወቷን እንደለወጡት ኩሪፍቱ ያወራችልኝን ለኡስማን ነገርኩት። በጣም ገረመው። ይህንን ታሪክ ሰምቶ እንደማያውቅ ነገረኝ። ከሰዓት ላይ ትንሽ ድካም ስለተጫጫነኝ ናፕ ነገር ወሰድኩኝ። ፍሬሽ ሆኜ ነቃሁ። ሆኖም ህልሜ በሙሉ ከጋዳፊ ጋር የተያያዘ ሆነብኝ። ምን ያህል ስለ ነገሩ እንደተጨነኩ ይገባኝ ያኔ ነው። ራሴን ዘና ለማድረግ ዋይን ቀማመስኩና እንዳይሸትብኝ ማስቲካ ማኘክ ጀመርኩ። ሸራተን እስክደርስ ድረስ ስልኬ ረፍት አልነበራትም። እነ ራኪ መልካሙን ሁሉ እየተመኙልኝ ነበር። ራኪ የምር ጋዳፊ ሊቢያ ይዘውኝ እንደሚሄዱ ስለጠረጠረች ከፍቷት ነበር። እመቤቴን እስላሙኝ ካሉሽ ግን የፈለገ ለምን $100,000 አይሰጡሽም? እሺ እንዳትያቸው ትለኛለች አስሬ። ለምን የኔ ሃይማኖት እንዳሳሰባት አልገባኝም። ወደ ሸራተን እያመራው እያለ የሆነ ለብሔራዊ ቡድን ተሰልፌ ለዓለም ዋንጫ የምታሳልፈንን ፍጹም ቅጣት ምት የመምታት ኃላፊነት የተጣለብኝ አይነት ሰው ሆኜ ተሰማኝ። የሆነ ያልተጠበቀ ነገር እንዳይከሰት ፈጣሪን በልቤ ተማጸንኩት። እስከ ዛሬ ምሽት ድረስ ለገንዘብ ያን ያህል የተጋነነ ጉጉት ኖሮብኝ አያውቅም ነበር።
ምናልባት ያን ያህል ፍጹም ሀብታም የሚያደርግ ብር አገኛለሁ ብዬ ስላልጠበቅኩ ይሆናል እንደዛ ተሰምቶኝ የማያውቀው። አሁን ግን ድንገት ሚሊዮነር ለመሆን እድል ያለኝ ሰው ነኝ። የሸራተንን ቅጥር ግቢ አልፌ ስገባ ጋዳፊ ገጠር በረሃ ላይ ያገኟት የቤኒኗ ሴት በአይምሮዬ ጓዳ ድቅን አለችብኝ። አማተብኩኝ። ከምሽቱ 4:15 በሸራተን ቅጥር ግቢ ውስጥ ተገኘሁ። ለቀጠሮዬ ሰዓት 15 ደቂቃዎች ብቻ ቀርተውኛል። ጋዳፊ ወዳረፉበት ቪላ የሚወስደውን መንገድ ይዤ ስጓዝ የአንድ አጃቢያቸው ድምፅ አስቆመኝ። አጃቢያቸው የሊቢያን የሚሊተሪ መለዮ ለብሷል። ድምፁ የቁጣና የብስጭት ቃና አለው። አንቺ ሴት በዚህ ሌሊት ወዴት ነው የምትሄጂው? አለኝ በአረበኛ። የአፍሪካው መሪ ሙአመር ጋዳፊ ጋር ቀጠሮ አለኝ አልኩት በአረበኛ። ደነገጠ። በጥርጣሬ አገላብጦ ከተመለከተኝ በኋላ በስልክ የሆነ ነገር ተነጋገረና ባለሁበት እንድቆም አዘዘኝ። ይህ ጠባቂ ከጋዳፊ ቪላ እጅግ ርቆ ነው የሚገኘው። መልሴ ትንሽ ሰከን እንዲል ሳያደርገው አልቀረም። ከይቅርታ ጋር ጥቂት እንድታገስ ነገረኝ። የሬዲዮ መገናኛውን ሆኪቶኮን ወደ አፉ በድጋሚ አስጠጋ። ከኔ ራቅ ብሎ የማይሰማኝን ነገር አወራ። ካፍታ በኋላ ወጣቱ አስተርጓሚ ከሁለት ሴት ፕሮቶኮሎች ጋር መጣ። ደማቅ ፈገግታውን ለገሰኝ። እንኳን ደህና መጣሽ፣ እንዴት ነሽ? ተከተኝ እባክሽ አለኝ። እግረ መንገዴን ግራና ቀኝ በርካታ ወንድ የጋዳፊ ጠባቂዎችን በየተወሰነ ሜትር ርቀት ተመለከትኩ። ሁለተኛ ደረጃ የጋዳፊ ጠባቂዎች መሆናቸው ነው። ከጋዳፊ በቅርብ ርቀት የማይጠፉት 40ዎቹ ግዙፍ ደናግላን ሴቶች ግን የመጀመሪያ ደረጃ ጠባቂ ናቸው። ይህንን ወደ ቪላው ውስጥ ስገባ አረጋግጫለሁ። ቪላው ውስጥ እንደገባን አንዲት የምስራቅ አውሮፓ ገጽታ ያላት ውብ ሴት ተቀበለችኝ። ወደ አንድ ክፍል ወሰደችኝ። የክፍሉን በር ከፈተች። በተሰባበረ እንግሊዘኛ አንዳንድ ጥያቄዎችን ነገረችኝ። ጋዳፊ ሰኞና ሐሙስ በግል ክፍላቸው ውስጥ የተገለጠችን ሴት አያናግሩም። ሂጃብ ልበሽ፣ ማስቲካ የምታኝክ ሴት ይጸየፋሉ። ማስቲካ ከያሽ ካሁኑ ጣዩ። እሳቸው ሳይፈቅዱ እጃቸውን ለመጨበጥ እንዳትሞክሪ። ምናልባት ካስነጠሰሽ አፍሽን በመሐረብ ሸፍኝ። ምግብ ከቀረበ እሳቸው ሳይጀምሩ መመገብ አስጀምሪ። ሺህ ማስጠንቀቂያዎችን ዘረዘረችልኝ። ፈራሁ። ካፍታ በኋላ ጥቁር ሂጃብ ለብሼ ወጣሁ። ሴቷ ወደ ሌላ ክፍል ወሰደችኝ። እዚያ ክፍል ውስጥ የሆነ ሳጥን በሚመስል የመፈተሻ ክፍል ውስጥ እንዳልፍ ተደረግኩ። ከበሩ በስተግራና በስተቀኝ ሁለት ሴት ወታደሮች ከወንዶቹ የሚሊተሪ መለዮ የተለየ የደንብ ልብስ ለብሰው ተራርቀው እንደ ሐውልት ቅንጣት ሳይንቀሳቀሱ ቆመዋል። ሴቷ ሁለቴ በዝግታ በሩን ካንኳኳች በኋላ ማንነቴንና መድረሴን ነግራ ወደ መጣችበት ተመለሰች። የጋዳፊ ኩያ የሆነ ሰው በሩን ከፈተልኝና ገባሁ። አረቢያን መጅሊሱ ላይ እንድቀመጥ በእጁ ምልክት ጋበዘኝ። እንኳን ደህና መጣሽ፣ ተቀመጭ። ጋዳፊ ካፍታ በኋላ ሲያነቡ የነበረውን ቅዱስ መጽሐፍ ከድነው በክብር ቦታው ላይ ካስቀመጡ በኋላ በፈገግታ ተመለከቱኝ። ባልደረባቸው ከግዙፉ ፔርሙዝ ሻይ ቀዳልኝ። ከኔ በኋላ ለጋዳፊና ለሱ ቀዳ። ፈረስ የሚያስጋልብ ሰፊ አልጋ ከክፍሉ ጥግ ላይ ከነ ግርማ ሞገሱና ከነ ቅንጦቱ ይታያል። አረብና ሻይ የማይለያዩ የልብ ወዳጆች ናቸው ሲባል ሰምቻለሁ። ንጉስ ቤትም ሻይ ይጠጣል ለካ። ከሻዩ አንዴ እንደተጎነጫው ጋዳፊ ማንነቴን ጠየቁኝ። ትላንትና ከሌሎች ሴቶች ጋር መጥቼ እንደነበር አስታወስኳቸው። ወዲያው ትዝ አልኳቸውና ሳቁ። አንቺ ባለ ብሩህ አይምሮ ሴት አልረሳውሽም አሉኝ በአረበኛ። የእሳቸው ኩያ የሆነ ሰው የሚሉኝን ነገር ጥርት ባለ የአረብ በማይመስል እንግሊዘኛ በፍጥነት ይተረጉምልኛል። አረንጓዴውን መጽሐፋቸውን መቼ ለምንና እንዴት እንዳነበብኩት ጠየቁኝ። መጽሐፋቸውን ማንበቤ ብርቅ የሆነባቸው ይመስለኛል። አንገቱና ደረቱ አካባቢ ውብ ጥለትና አፍሪካዊ ዲዛይን ያለው ቡኒ ጀለብያና ጥቁር የበደዊኖች አይነት የበረሃ ጥምጣም አድርገዋል። እስክረጋጋ ድረስ ልብሳቸውን እንኳን በደንብ አላየሁትም ነበር። በኮሎኔል መንግስቱ የስልጣን ዘመን ሟቹ አባቴ ተወዳጅ ጋዜጠኛ እንደነበር፣ የእሳቸው ፖለቲካዊ አመራር ከፍተኛ አድናቂ እንደነበር፣ ስለ እሳቸው ስብዕናና ፖለቲካዊ ህይወት በየዕለቱ ይነግረኝ እንደነበር፣ ቤት ቁም ሳጥን ላይ የነበረውን የመጽሐፋቸውን የአማርኛ ቅጂ በአባቴ ትዕዛዝ እንዳነበብኩት ነገርኳቸው። ይህ በከፊል እውነት የሆነው ታሪክ ትናንትና በጥንቃቄ የተዘጋጀውበት ነው። ጋዳፊ ይህን ጊዜ ፊታቸው በደስታ ፈካ። አባቴን ፈጣሪ ነፍሱን ይማር ብለው ጸለዩለት። መጽሐፋቸው በኢትዮጵያ ቋንቋ መተርጎሙን እንደማያውቁ ነገሩኝ። እኔም በጥቂት ኮፒ ብቻ ለአንድ ጊዜ ታትሞ እንደነበር ከአባቴ እንደሰማው ነገርኳቸው። የአፍሪካ ህብረት መቀመጫ በሆነችው ሀገር ውስጥ መጽሐፉ በሚሊዮኖች ቅጂ እንዲታተም ከእሳቸው የሚፈለገውን እገዛ እንደሚያደርጉና
ብዙ ህዝብ ቢያነባው በርካታ ቁም ነገሮችን እንደሚያገኝበት ተናገሩ። የገረመኝ ነገር ቢኖር በየመሃሉ ከኔ ጋር ንግግራቸውን ሳይጨርሱ ይሄ ከእሳቸው ጋር ካለው ሰውዬ ጋር የጦፈ ወሬ ይጀምራሉ። እኔን መፈጠሬንም ይረሱኛል። ሻይን እንዳልጠጣሁትና እየቀዘቀዘብኝ እንደሆነ አብረዋቸው የተቀመጡት ሰውዬ ያስገነዘቡኝ። በድርጊት ያፍሬ ጨለጥኩት። ሰውየው ሳቁብኝ። ጋዳፊ ወርቃማ ፔርሙዙን አንስተው በድጋሚ ሻይ ሊቀዱልኝ ሲሉ እንደሚበቃኝ ነግሬ ተከላከልኳቸው። በእኔ ቤት ጨዋነቴን ማሳየቴ ነበር። አብረዋቸው ያሉት ሰው ግን በአይናቸው ገሰጹኝ። ወደ ጆሮዬ ጠጋ ብለው ለእሳቸው በቃኝ ማለት እንደማልችልና ንጉሥ እያስተናገደ በቃኝ ማለት ነውር እንደሆነ ከፈገግታ ጋር አስገነዘቡኝ። ይህኔ ድንብርብሬ ወጣ። ራሴን ለማረጋጋት ሞከርኩ። ራሴን ለማረጋጋት በሞከርኩ ቁጥር ይበልጥ መረበሽ ጀመርኩ። በዚህ ቅጽበት ከአንድ አገር መሪ ሻይ የተቀዳልኝ እንደሆነ ሳስብ ነገሩ ህልም መሰለኝ። አብሯቸው ያለውና ፈንጠር ብሎ የተቀመጠው ሶስተኛው ሰው እስካሁን ምንም አላወራም። የሱ ሚና መስማት ብቻ ይመስላል። ማንነቱን ለማወቅ በውስጤ ቢፈልግም አጋጣሚው እስካሁን አልተፈጠረልኝም። ጋዳፊም ሰውየውን ለማስተዋወቅ ያደረጉት ጥረት የለም። እሱን ቀርቶ እኔንም እስካሁን በስም ያልጠሩኝም። መልኬን እንጂ ስሜን አላስታወሱትም ማለት ነው። ለነገሩ እንዴትስ እንዲያስታውሱት እጠብቃለሁ? ምኗ ደፋር ነኝ በእናታችሁ። ከዚያ ሁሉ ሴት ተወዳዳሪ መሃል የኔን ስም በተለየ ሁኔታ ሊይዙት አይችሉም። የ6 ሚሊዮን ሊቢያዊ ዜጎቻቸው እንዲሁም አሁን ደግሞ በአዲሱ ሹመታቸው 1 ቢሊዮን የሚጠጋ የሀገራችን ነዋሪ ኃላፊነት ያለባቸው ሰው ናቸው። በዚህ ሁሉ መሃል የኔ አይነቷን ተራ ሴት ስም በተአምር ካልሆነ በቀር ሊያስታውሱ አይችሉም። እኔም ቂልነቴ እንጂ ይህን ማሰብ አልነበረብኝም። የዛሬዋን ምሽት ጨምሮ ባለፉት 3 ቀናት ካገኟቸው ሴቶች የኔን ያህል ያስታወሱት ሰው ያለ እንደማይመስላቸው አብረዋቸው ያሉት ሰው ነገሩኝ። ያን ሲነግሩኝ ጋዳፊ አጠገባችን ነበሩ፣ ግን የሰሙ አይመስለኝም። ትንሽ ግራ ያጋባል የጋዳፊ ፊት። እያዳመጡ እንደሆነ በእርግጠኝነት ለመናገር ፊታቸው ግልጽ አይደለም። ሌላ ሰው እያወራ ድንገት ንግግር ይጀምራሉ፣ ወይም ፊታቸውን ወደ ሌላ አቅጣጫ ያዞራሉ። ምን እያሰቡ እንደሆነ በእርግጠኝነት ማወቅ አይቻልም። እኔ ኡስማን ደጋግሞ በነገረኝ መሰረት ራስ ወዳድነታቸውንና ውዳሴ አምላኪነታቸውን ከግንዛቤ በማስገባት ከሌሎቹ በተሻለ የግልና የፖለቲካ ህይወታቸው ላይ ባለፉት ጥቂት ቀናት ውስጥ ትኩረት ስለሰጠው እንጂ ከተወዳዳሪዎቹ መሃል በስራ መደብ በሙያም ሆነ በእውቀት የሚያስከነዱኝ በርካታ ተወዳዳሪዎች ነበሩ። ጋዳፊ ስለሳቸው የፖለቲካ ህይወትና አህጉራዊ አስተዋጽኦ ባለኝ እውቀት ደስተኛ እንደሆኑ ግዴለሽነት በሚንጸባረቅበት አኳኋን ከተናገሩ በኋላ ያልጠበቅኩትን ጥያቄ ያቀረቡልኝ። ሙያሽ ምንድን ነው? ጋዜጠኛ፣ ተርጓሚ፣ ጸሐፊ ወይም ደራሲ ነሽ? አዎ፣ ግምቴ ትክክል ነበር። ጋዳፊ ስሜንም ሙያዬንም ረስተውታል። ትናንት ምሽት ሁላችንም ንግግራችንን ከማቅረባችን በፊት ስማችንን፣ እድሜያችንንና ስራችንን መናገራችን ግዴታ ነበር። ጋዳፊ እኔን በተመለከተ ሁሉንም ዘንግተውታል። ትላንት የዩኒቨርሲቲ ተማሪ እንደሆንኩ ነበር የተናገርኩት። መልሴን ሳይሰሙ ሰዓታቸውን ተመለከቱ። ግራ የሚያጋቡ ሰው ናቸው። የማይሰሙኝ ከሆነ ለምን ጠየቁኝ ታዲያ? ደግሞ እኔን ረሱኝና አብረዋቸው ካሉት ሰዎች ጋር ስለ ትናንቱ ስብሰባ ይመስለኛል የጦፈ ወሬ ያዙ። ጋዳፊ አልፎ አልፎ ይስቃሉ። ሲስቁ አይናቸው ፍጹም ይጨፈናል። ፊታቸው ሳይተኮስ ቅርጫት ውስጥ እንደተረሳ ሸሚዝ እጥፍጥፍ ይላል። ሌላው ደግሞ ሲስቁ ከትከሻቸው ይርገፈገፋሉ። እኛ አብረዋቸው ያሉት ሰው ቀልደኛ ቢጤ ሳይሆኑ አይቀሩም። እኔ ከገባው በኋላ እንኳን ከአሁኑ ጋር ለ3ኛ ጊዜ ሲያስቋቸው፣ ፈንጠር ብሎ የተቀመጠው ሰው ግን ምንም አይስቅም። ጋዳፊ ሲናገሩ ብቻ ግንባሩን ያለማቋረጥ በአዎንታ ሲነቀንቅ አስተውያለሁ። በስብሰባው ዙሪያ ይመስለኛል ፈጠን ባለና ልረዳው ባልቻልኩት አረበኛ ማውራት ያዙ። እኔን መፈጠሬንም ረሱኝ። እጄን የቱ ጋር እንደማደርገው ግራ ገባኝ። ክንዶቼም ረዘሙብኝ። አንድ ጊዜ ሻሼን፣ አንድ ጊዜ ደግሞ ጸጉሬን ነካካለሁ። ግራ ሲገባኝ የተቀዳልኝን ሻይ ቀስ እያልኩ ማጣጣም ጀመርኩ። ግሪንቲ የሚባለው አይነት ሻይ መሰለኝ። ጣዕሙ ይለያል። እኚህ ሰው ግሪን በሚባል ነገር ሳይለከፉ አይቀሩም። በፈጣን አረበኛ ወሬያቸው መሃል ረኢሰል ኢትዮጵ ዜናዊ፣ ረኢሰል ሀበሺ ዜናዊ የሚል ነገር አልፎ አልፎ ይሰማኛል። ጆሮዬ ቆመ። ለወሬ እንዳቆበቆብኩ ሲገባቸው ነው መሰለኝ አብረዋቸው ያሉት ሰውዬ ወደ እኔ ዞረው We have been discussing your leader, Mr. Zenawi. You guys have such a smart leader finally, after ኃይለ ሥላሴ ካሉ በኋላ ረዥሙን ጺማቸውን ቁልቁል እየሳቡና አይን እየተመለከቱ What do you think for him? አሉኝ። ሁለቱም የምለውን ለመስማት አቆበቆቡ። ሆኖም የምለውን ማሰብ ገና ከመጀመሬ
ጋዳፊ ምላሽን እንኳን ሳይሰሙ ስለ መንግስቱ ኃይለማርያም ማውራት ጀመሩ። ጥሩ መሪ ነው ብለው ያስቡ እንደነበርና አገሩን ጥሎ ኩባ ከገባ በኋላ ግን አድናቆታቸው እንደከሰመ በግማሽ እንግሊዘኛና በግማሽ አረብኛ ተናገሩ። መንግስቱ ሼም ሊደር ኖት ጉድ ሊደር የሚለውን ቃል ደጋግመው ተናገሩ። እኔ ቀልጠፍ ብዬ መንግስቱ ወደ ኩባ ሳይሆን ወደ ዚምባብዌ እንደሄደ ገለጽኩ። ጋዳፊ ሳቁብኝ። ኖ ዛት ኢዝ ዋት አሜሪካን አር ሴይንግ መንግስቱ ኢዝ ናው ኢን ኩባ ብለው ድርቅ አሉ። ጋዳፊ እንደተሳሳቱ ለመግለጽ መናገር ሲጀምር ሽማግሌው ሰውዬ እንዲሁም ዝም ብሎ የሚያዳምጠው ጎልማሳ ባይናቸው ገሰጹኝ። ቅድም ጋዳፊ ሻይ ሲቀዱልኝ ለመከላከል ስሞክር በተመሳሳይ መልኩ ባይናቸው ቀጥተውኛል። እኚህ ሽማግሌ የጋዳፊ ጓደኛ። በጣም ተገረምኩ። ጋዳፊ ተሳስተዋል አይባሉም ማለት ነው። እግዚኦ አልኩ በሆዴ። ቅድም መምጣቴን የገለጸችው ሴት ድንገት ገባችና ዝም ብሎ ያዳምጥ ለነበረው ሰው የሆነ ምልክት አሳየችው። እሱ ደግሞ ለጋዳፊ በጆሯቸው አንሾካሾከላቸው። ተነስተው ሶላት መስገድ ጀመሩ። እሳቸው መስገድ ሲጀምሩ ዝምተኛው ሰውዬ ወደ ደጅ እንደወጣ በምልክት ነገረኝና ተከትሎኝ ወጣ። በድጋሚ እስከምንገናኝ ደህና ሁኝ እህቴ ሲለኝ ደነገጥኩ። ፈርጠም ብዬ እሳቸውን በትክክል እንዳልተሰናበትኩ ነገርኩት። በእጁ ዝም በይ የሚል ምልክት ሰጠኝ። እየሰገዱ ማውራት ክልክል ነው አለኝ። ሰው ከጀመሩ በኋላ ሰው ያናግሩም። ይቅርታ፣ አሁን መሄድ ይኖርብሻል። ሸራተን ሆቴል ውስጥ መስተናገድ ከፈለግሽ ግን ማንኛውም ወጪ ይሸፍንልሻል። መሪያችን የሚፈልጉሽ ከሆነ በአድራሻሽ የእኛ ሰዎች እንዲያገኙሽ እናደርጋለን። ስለመጣሽና አብረሽን ስለቆየሽ ሹክረን ጀዚለን ብለው አሰናበተኝ። በአረብኛና በእንግሊዝኛ ነው የሚያወራው። ሰማይ ምድሩ ተገለባበጠብኝ። አንዳች የመከዳት ስሜት ተሰማኝ። ሁሉም ነገር የሆነው በጥቂት ሰኮንዶች ውስጥ ነው። ራሴን ለመከላከል እንኳን እድል አልነበረኝም። ሂጂ ውጪ ስባል አልሄድም አይባል ነገር። ሌላ ረዳታቸው ወደኔ መጥቶ መኪና ካልያዝኩ እንዲሸኘኝ ይፈልግ እንደሆን ጠየቀኝ። በብስጭት እንደማልፈልግ ነገርኩት። መበሳጨቴን ሲያይ ደነገጠ። ጋዳፊ ሰድበው ያስቀየሙኝ ሳይመስለው አልቀረም። ከሳቸው ክፍል ሲወጣም ሆነ የሸራተን ሆቴል ቅጥር ግቢን ስለቅ ልበሽ የተባልኩትን ሂጃብ አላወለቅኩትም ነበር። ሰዓቴን ተመለከትኩት። 4:55 ይላል። በሊቢያው መሪ የመኝታ ክፍል ለ15 ደቂቃዎች ቆይቻለሁ። ጥቁሩን ሂጃብ እንደለበስኩ በእግሬ ወደ አምባሳደር አቅጣጫ ቁልቁል ማዝገም ጀመርኩ። አሁን ማን ያምናል? ከጥቂት ደቂቃዎች በፊት ከሊቢያው ፕሬዝዳንት ጋር ሻይ ቡና ስትል የነበረች ልጅ በእግር ወደ ቤቷ ለመሄድ እየኳተነች እንደሆነ የኢትዮጵያ ሕዝብ ቢያውቅ። ጋዳፊ ማግኘቴ ለራሴ ማለዋጥልሻለኝ። እውነት አልመስልሻለኝ። የከሰዓት እንቅልፍ ላይ የማያቸውን ህልሞች አይነት ሆነብኝ። የማይጨበጥ ነገር። ድንገት የተለየ ነገር ካለ በሚል ፊቴን ለመጨረሻ ጊዜ ወደ ሸራተን በር አቅጣጫ ሳዞር ከ2 ቀናት በፊት በሸራተን ሎቢ ውስጥ አይቼ የነበረውና ደህንነት እንደሆነ የጠረጠርኩት ከረፈፍ ጎልማሳ በቅርብ ርቀት እየተከተለኝ እንደሆነ አስተዋልኩ።